ጸጋ ይብዛላችሁ የተወደዳችሁ የመጽሐፍ ቅዱስ ንባብ ቤተሰቦቻችን የመጽሐፍ ቅዱስ ንባብ ጉዟችን ዛሬ 7ኛ ቀኑ ላይ ደርሷል። መስከረም 1 ዘፍጥረት 1 ብለን ጀምረን በጌታ ጸጋ እዚህ ደርሰናል። ጳጉሜ 5 ራዕይ 22 እንደምንደርስ ደግሞ ጌታን እንታመናለን። ዛሬ በ7ኛ ቀናችን የምናነበው መሳፍንት ከምዕራፍ 4 እስከ 6 ድረስ ያለውን ይሆናል። አብረን እንድናነብ ጋብዛችኋለሁ። በጌታ በኢየሱስ ስም አነባለሁ። መሳፍንት ምዕራፍ 4 ናኦድም ከሞተ በኋላ የእስራኤል ልጆች በእግዚአብሔር ፊት እንደገና ክፉ ስራ ሰሩ። እግዚአብሔርም በአሶር በነገሰው በከነዓን ንጉስ በኢያቢስ እጅ አሳልፎ ሰጣቸው። የሰራዊቱ አለቃ በአህዛብ አሪሶት የተቀመጠው ሲሳራ ነበረ። የእስራኤል ልጆች ወደ እግዚአብሔር ጮሁ። 900 የብረት ሰረገሎች ነበሩትና የእስራኤልንም ልጆች 20 ዓመት ያህል እጅግ ያስጨንቃቸው ነበረ። በዚያም ጊዜ ነብይቱ የለፊዶት ሚስት ዲቦራ በእስራኤል ላይ ትፈርድ ነበረች። እርሷም በተራራማው በኤፍሬም ሀገር በራማና በቤቴል መካከል ባለው የዲቦራ ዛፍ ከሚባለው ከዘንባባው በታች ተቀምጣ ነበረ። የእስራኤልም ልጆች ወደ እርሷ ለፍርድ ይመጡ ነበረ። ልካም ከቃዴስ ንፍታሌም የአቢኒኤምን ልጅ ባርቅን ጠርታ የእስራኤል አምላክ እግዚአብሔር ሄደህ ወደ ታቦር ተራራ ውጣ፣ ከአንተም ጋር ከንፍታሌምና ከዛብሎን ልጆች 10,000 ሰዎች ውሰድ፣ እኔም የኢያቢስን ሰራዊት አለቃ ሲሳራን ሰረገሎቹንም ሕዝቡንም ሁሉ ወደ አንተ ወደ ቂሶን ወንዝ እስባለሁ፣ በእጅህም አሳልፌ እሰጠዋለሁ ብሎ አላዘዘህምን? አለችው። ባርቅም አንቺ ከኔ ጋር ብትሄጂ እኔ ሄዳለሁ፣ አንቺ ግን ከኔ ጋር ባትሄጂ እኔ አልሄድም አላት። እርሷም በእውነት ካንተ ጋር ይሄዳለሁ፣ ነገር ግን እግዚአብሔር ሲሳራን በሴት እጅ አሳልፎ ይሰጣልና በዚህ በምትሄድበት መንገድ ለአንተ ክብር አይሆንም አለችው። ዲቦራም ተነስታ ከባርቅ ጋር ወደ ቃዴስ ሄደች። ባርቅም ዛብሎንንና ንፍታሌምን ወደ ቃዴስ ጠራቸው። 10,000 ሰዎች ተከትለውት ወጡ። ዲቦራም ከእርሱ ጋር ወጣች። ቄናዊውም ሄቤር ከሙሴ አማት ከኦባብ ልጆች ከቄናውያን ተለይቶ ድንኳኑን በቃዴስ አጠገብ በጻዕናይም እስከነበረው እስከ ትልቁ ዛፍ ድረስ ተከለ። የአቢኒኤምም ልጅ ባርቅ ወደ ታቦር ተራራ እንደወጣ ለሲሳራ ነገሩት። ሲሳራም ሰረገሎቹን ሁሉ 900 የብረት ሰረገሎች ከእርሱም ጋር የነበሩትን ሕዝብ ሁሉ በአሪሶት ወደ ቂሶን ወንዝ ሰበሰባቸው። ዲቦራም ባርቅን እግዚአብሔር ሲሳራን በእጅህ አሳልፎ የሚሰጥበት ቀን ዛሬ ነውና ተነሳ፣ እነሆ እግዚአብሔር በፊትህ ወጥቷል አለችው። ባርቅም 10,000 ሰዎች ተከትለውት ከታቦር ተራራ ወረደ። እግዚአብሔርም ሲሳራን ሰረገሎቹንም ሁሉ ሰራዊቱንም ሁሉ ከባርቅ ፊት በሰይፍ ስለት አስደነገጣቸው። ሲሳራም ከሰረገላው ወርዶ በእግሩ ሸሸ። ባርቅም ሰረገሎችና ሰራዊቱን እስከ አሪሶት ድረስ አባረረ። የሲሳራም ሰራዊት ሁሉ በሰይፍ ስለት ወደቀ፣ አንድስ እንኳ አልቀረም። በአሶር ንጉስም በኢያቢስና በቄናዊው በሄቤር ቤት መካከል ሰላም ነበረና ሲሳራ በእግሩ ሸሽቶ ወደ ቄናዊው ወደ ሄቤር ሚስት ወደ ኢያኤል ድንኳን ደረሰ። ኢያኤልም ሲሳራን ለመገናኘት ወጥታ ግባ ጌታዬ ሆይ ወደ እኔ ግባ አትፍራ አለችው። ወደ እርሷም ወደ ድንኳኗ ገባ፣ በመጎናጸፊያዋም ሸፈነችው። እርሱም ጠምቶኛልና እባክሽ የምጠጣው ጥቂት ውሃ ስጭኝ አላት። እርሷም የወተቱን አቁማዳ ፈታ አጠጣችው፣ ሸፈነችውም። እርሱም ከድንኳኑ ደጃፍ ቁሚ፣ ሰውም መጥቶ በዚህ ሰው አለን ብሎ ቢጠይቅሽ አንቺ የለም ትይዋለሽ አላት። የሄቤር ሚስት ኢያኤል የድንኳን ካስማ ወሰደች፣ በእጇም መዶሻ ያዘች። ቀስ ብላም ወደ እርሱ ቀረበች፣ በጆሮ ግንዱም ካስማውን ቸነከረች። እርሱም ደግሞ አንቀላፍቶ ነበርና ካስማው ወደ መሬት ጠለቀ፣ እርሱም ሞተ። እነሆ ባርቅ ሲሳራን ሲያባርር ኢያኤል ልትገናኘው ወጥታ ና የምትሻውን ሰው አሳይሃለሁ አለችው። ወደ እርሷም ገባ፣ እነሆም ሲሳራን ወድቆ ሞቶም አገኘው፣ ካስማውም ከጆሮ ግንዱ ውስጥ ነበረ። በዚያም ቀን እግዚአብሔር የከነዓንን ንጉስ ኢያቢስን በእስራኤል ልጆች ፊት አዋረደ። የከነዓን ንጉስ ኢያቢስንም እስኪያጠፉ ድረስ በከነዓን ንጉስ በኢያቢስ ላይ የእስራኤል ልጆች እጅ እየበረታች ሄደች። መሳፍንት ምዕራፍ 5 በዚያም ቀን ዲቦራና የአቢኒኤል ልጅ ባርቅ እንዲህ ብለው ተቀኙ። በእስራኤል ውስጥ መሪዎች ስለመሩ ሕዝቡም ነፍሳቸውን በፈቃዳቸው ስለሰጡ እግዚአብሔርን አመስግኑ። ነገስታት ሆይ ስሙ፣ መኳንንት ሆይ አድምጡ። እኔ ለእግዚአብሔር እቀኛለሁ፣ ለእስራኤል አምላክ ለእግዚአብሔር እዘምራለሁ። አቤቱ ከሰይር በወጣህ ጊዜ ከኤዶሚያስ ሜዳ በተራመድክ ጊዜ ምድሪቱ ተናወጠች፣ ሰማያቱም አንጠበጠቡ፣ ደመናትም ደግሞ ውሃን አንጠበጠቡ። ተራሮች ከእግዚአብሔር ፊት የተነሳ ቀለጡ። ያም ሲና ከእስራኤል አምላክ ከእግዚአብሔር ፊት የተነሳ በአናት ልጅ በሰሜጋር ዘመን በኢያኤል ዘመን መንገዶች ተቋረጡ። መንገደኞች በሰርጥ ውስጥ ይሄዱ ነበረ። አንቺ ዲቦራ እስክትነሺ ድረስ ለእስራኤል እናት ሆነሽ እስክትነሺ ድረስ ኃያላን በእስራኤል ዘንድ አነሱ አለቁምም።
አዲሶች አማልክትን መረጡ። በዚያ ጊዜ ሰልፍ በበሮች ሆነ። በ40 ሺህ በእስራኤል ዘንድ ጦርና ጋሻ አልታየም። ልቤ ወደ እስራኤል አለቆች ነው፣ በሕዝቡ መካከል ነፍሳቸውን በፈቃዳቸው ወደ ሰጡት። እግዚአብሔርን አመስግኑ። በነጫጭ አህዮች ላይ የምትጫኑ፣ በወላንሳ ላይ የምትቀመጡ፣ በመንገድም የምትሄዱ ተናገሩ። በማጠጫው መካከል ካሉት ከቀስተኞች ጩኸት ርቀው በዚያ የእግዚአብሔርን ጽድቅ በእስራኤል ላይ የግዛቱን ጽድቅ ይጫወታሉ። ከዚያም በኋላ የእግዚአብሔር ሕዝብ ወደ በሮች ወረዱ። ንቂ ንቂ ዲቦራ ሆይ ንቂ ንቂ፣ ቅኔውን ተቀኚ። ባርቅ ሆይ ተነሳ፣ የአቢኒኤም ልጅ ሆይ ምርኮህን ማርክ። በዚያ ጊዜ የቀሩት ወደ ኃያላኑና ወደ ሕዝቡ ወረዱ። በዚያ ጊዜ የቀሩት ወደ ኃያላኑና ወደ ሕዝቡ ወረዱ። እግዚአብሔርም ስለ እኔ በኃያላን ላይ ወረደ። በአማሌቅ ዘንድ ስር የነበራቸው እነርሱ ከኤፍሬም ብንያሞይ በሕዝብ መካከል ከአንተ በኋላ ወረዱ። አለቆች ከማኪር የንጉስንም ዘንግ የሚይዙ ከዛብሎን ወረዱ። የኢሳኮርም አለቆች ከዲቦራ ጋር ነበሩ። ኢሳኮርም እንደ ባርቅ ነበረ። ከእግሩ በኋላ ወደ ሸለቆ ቸኮሉ። በሮቤል ፈሳሾች አጠገብ ብዙ የልብ ማመንታት ነበረ። መንጎች ሲያፏጩ ለመስማት በበጎች ጉሮኖ መካከል ለምን ተቀመጥክ? በሮቤል ፈሳሾች አጠገብ ታላቅ የልብ ምርምር ነበረ። ገለአድ በዮርዳኖስ ማዶ ተቀመጠ። ዳንም ለምን በመርከብ ውስጥ ቀረ? አሴርም በባህሩ ዳር ተቀመጠ፣ በወንዞቹም ዳርቻ አረፈ። ዛብሎንም ነፍሱን ወደ ሞት ያሳለፈ ሕዝብ ነው። ንፍታሌምም በአገሩ ኮረብታ ላይ ነው። ነገስታት መጡ ተዋጉም። በዚያን ጊዜ በመጊዶ ውሆች አጠገብ በታዕናክ የከነዓን ነገስታት ተዋጉ። የብር ዘረፋም አልወሰዱም። ከዋክብት ከሰማይ ተዋጉ። በአካሄዳቸው ከሲሳራ ጋር ተዋጉ። ከድሮ ጀምሮ የታወቀ የቂሶን ወንዝ ጠርጎ ወሰዳቸው። ነፍሴ ሆይ በኃይል እርገጪ። ከኃያላን ግልቢያ ብርታት የተነሳ የፈረሶች ጥፍሮች ተቀጠቀጡ። የእግዚአብሔር መልአክ ሜሮዝን እርገሙ። እግዚአብሔርን በኃያላን መካከል ለመርዳት እግዚአብሔርን ለመርዳት አልመጡምና የተቀመጡባትን ሰዎች ፈጽማችሁ እርገሙ አለ። የቄናዊው የሄቤር ሚስት ኢያኤል ከሴቶች ይልቅ የተባረከች ትሁን። በድንኳን ውስጥ ከሚኖሩ ሴቶች ይልቅ የተባረከች ትሁን። ውሃ ለመነ፣ ወተት ሰጠችው። በተከበረ ዳካ እርጎ አቀረበችለት። እጇንም ወደ ካስማ ቀኝ እጇንም ወደ ሰራተኛ መዶሻ አደረገች። በመዶሻውም ሲሳራን መታች፣ ራሱንም ቸነከረች። ጆሮ ግንዱንም በሳች፣ ጎዳችውም። በእግሮቿ አጠገብ ተደፋ፣ ወደቀ፣ ተኛ። በእግሮቿ አጠገብ ተደፋ፣ ወደቀ። በተደፋበት ስፍራ በዚያ ወድቆ ሞተ። ከመስኮት ሆና ተመለከተች። የሲሳራ እናት በሰቅሰዝ ዘልቃ ስለምን ለመምጣት ሰረገላው ዘገየ? ስለምንስ የሰረገላው መንኮራኩር ቆየ? ብላ ጮኸች። ብልሃተኞች ሴቶችም መለሱላት። እርሷ ደግሞ ለራሷ እንዲህ ብላ መለሰች። ምርኮ አግኝተው የለምን? ተካፍለውስ የለምን? ለእያንዳንዱ ሰው ምርኮ አንዲት ወይንም ሁለት ቆነጃጅት። ለሲሳራ ምርኮ ልዩ ልዩ ያለው ልብስ፣ በአንገትጌ ላይ በሁለት እጥፍ የተጠለፈ ዝንጉርጉር ልብስ። አቤቱ ጠላቶችህ ሁሉ እንዲህ ይጥፉ፣ ወዳጆችህ ግን ፀሐይ በኃይሉ በወጣ ጊዜ እንደሚሆን እንዲሁ ይሁኑ። ምድሪቱም 40 ዓመት ያህል አረፈች። መሳፍንት ምዕራፍ 6 የእስራኤል ልጆች በእግዚአብሔር ፊት ክፉ ስራ ሰሩ። እግዚአብሔርም በምድያም እጅ 7 ዓመት አሳልፎ ሰጣቸው። የምድያምም እጅ በእስራኤል ላይ ጠነከረች። ከምድያምም የተነሳ የእስራኤል ልጆች በተራራ ላይ ጉድጓድና ዋሻ ምሽግም አበጁ። እስራኤልም ዘር በዘሩ ጊዜ ምድያማውያንን፣ አማሌቃውያንን በምስራቅም የሚኖሩ ሰዎች ይመጡባቸው ነበረ። በእነርሱም ላይ ይሰፍሩ ነበረ። እስከ ጋዛም ድረስ የምድሩን ቡቃያ ያጠፉ ነበረ። ምግብንም ለእስራኤል አይተውም ነበረ። በግ ወይንም በሬ ወይንም አህያ ቢሆን አይተውም። እንስሶቻቸውና ድንኳኖቻቸውን ይዘው በብዛት እንዳንበጣ ሆነው ይመጡ ነበረ። ለእነርሱና ለግመሎቻቸው ቁጥር አልነበራቸውም። ምድሪቱን ያጠፉ ዘንድ ይመጡ ነበረ። ከምድያም የተነሳ እስራኤል እጅግ ተጠቁ። የእስራኤል ልጆች ወደ እግዚአብሔር ጮሁ። እንዲህም ሆነ የእስራኤል ልጆች በምድያም ምክንያት ወደ እግዚአብሔር በጮሁ ጊዜ እግዚአብሔር ወደ እስራኤል ልጆች ነቢይ ላከ። እርሱም አለ፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እኔ ከግብጽ ምድር አወጣኋችሁ፣ ከባርነትም ቤት አስለቀቅኳችሁ፣ ከግብፃውያንም እጅ ከሚጋፏችሁም ሁሉ እጅ አዳንኳችሁ፣ ከፊታችሁም አሳደድኳቸው፣ አገራቸውንም ሰጠኋችሁ። እናንተንም እኔ አምላካችሁ እግዚአብሔር ነኝ። በምድራቸው የምትቀመጡባቸውን የአሞራውያንን አማልክት አትፍሩ አልኳችሁ። እናንተ ግን ድምፄን አልሰማችሁም። የእግዚአብሔር መልአክ መጥቶ በኦፍራ ባለችው ለአቢዔዝራዊው ለኢዮአስ በነበረችው በአድባሩ ዛፍ በታች በተቀመጠ ልጁም ጌዲዮን ከምድያማውያን ለመሸሸግ በወይን መጥመቂያ ውስጥ ስንዴ ይወቃ ነበረ። የእግዚአብሔር መልአክ ለእርሱ ተገልጦ አንተ ጽኑ ኃያል ሰው፣ እግዚአብሔር ካንተ ጋር ነው አለው። ጌዲዮንም ጌታዬ ሆይ እግዚአብሔር ከኛ ጋር ከሆነ ይህ ነገር ሁሉ ለምን ደረሰብን? አባቶቻችንስ እግዚአብሔር ከግብጽ አውጥቶናል ብለው ይነግሩን የነበረው ተአምራቱ ወዴት አለ? አሁን ግን እግዚአብሔር ትቶናል፣ በምድያማውያን እጅ አሳልፎ ሰጥቶናል አለው። እግዚአብሔርም ወደ እርሱ ዘወር ብሎ በዚህ በጉልበት ሂድ፣
እስራኤልንም ከምድያም እጅ አድን፣ እነሆ ልኬሃለሁ አለው። እርሱም ጌታዬ ሆይ እስራኤልን በምን አድናለሁ? ወገኔ ከምናሴ ነገድ ከሁሉ ይልቅ የተጠቃ ነው፣ እኔም በአባቴ ቤት የሁሉ ታናሽ ነኝ አለው። እግዚአብሔርም በእርግጥ ካንተ ጋር ሆናለሁ፣ ምድያምንም እንደ አንድ ሰው አድርገህ ትመታለህ አለው። እርሱም በአንተ ዘንድ ሞገስ ካገኘው የምትናገረኝም አንተ እንደሆንክ ምልክት አሳየኝ፣ ወደ አንተም እስክመለስ ድረስ ቁርባኔንም አምጥቼ እስካቀርብልህ ድረስ እባክህ ከዚያ አትላወስ አለው። እርሱም እስክትመለስ ድረስ እቆያለሁ አለ። ጌዲዮንም ገባ፣ የፍየሉን ጠቦት የኢፍ መስፈሪያም ዱቄት የቂጣ እንጎቻም አዘጋጀ። ስጋውንም በሌማት አኖረ፣ መረቁንም በምንቸት ውስጥ አደረገ። ሁሉንም ይዞ በአድባሩ ዛፍ በታች አቀረበለት። የእግዚአብሔርን መልአክ ስጋውንና የቂጣውን እንጎቻ ወስደ በዚህ ድንጋይ ላይ አኑር፣ መረቁንም አፍስስ አለው። እንዲሁም አደረገ። የእግዚአብሔርን መልአክ በእጁ ያለውን የበትሩን ጫፍ ዘርግቶ ስጋውንና ቂጣውን እንጎቻውን አስነካ። እሳትም ከድንጋይ ውስጥ ወጥቶ ስጋውንና የቂጣውን እንጎቻ በላ። የእግዚአብሔርን መልአክ ከዓይኑ ተሰወረ። ጌዲዮን የእግዚአብሔር መልአክ እንደሆነ አየ። ጌዲዮንም አቤቱ አምላኬ ሆይ ወዮልኝ፣ የእግዚአብሔርን መልአክ ፊት ለፊት አይቻለሁና አለ። እግዚአብሔርም ሰላም ላንተ ይሁን፣ አትፍራ፣ አትሞትም አለው። ጌዲዮንም በዚያ ለእግዚአብሔር መሰዊያ ሰራ፣ ስሙንም እግዚአብሔር ሰላም ብሎ ጠራው። እርሱም እስከ ዛሬ ድረስ ለአቢዔዝራውያን በምትሆን በኦፍራ አለ። እግዚአብሔርም በዚያ ሌሊት የአባትህን በሬ 7 ዓመት የሆነውን ሁለተኛውንም በሬ ውሰድ፣ የአባትህ የሆነውን የበዓል መሰዊያ አፍርስ፣ በእርሱም ዙሪያ ያለውን የማምለኪያ አጸድ ቁረጥ፣ በዚያም ኮረብታ አናት ላይ ለአምላክህ ለእግዚአብሔር መሰዊያ አሳምረህ ስራ። ሁለተኛውንም በሬ ውሰድ፣ በዚያም በቆረጥከው በማምለኪያ አጸዱ እንጨት ላይ የሚቃጠለውን መስዋዕት አቅርብ አለው። ጌዲዮንም ከባሪያዎቹ 10 ሰዎችን ወስዶ እግዚአብሔር እንዳለው አደረገ። የአባቱን ቤተሰቦች የከተማውንም ሰዎች ስለፈራ ይህንን በቀን ለማድረግ አልቻለም፣ ነገር ግን በሌሊት አደረገው። የከተማውም ሰዎች ማልደው ተነሱ፣ እነሆም የበዓል መሰዊያ ፈርሶ በዙሪያውም ያለው የማምለኪያ አጸድ ተቆርጦ በተሰራው መሰዊያ ላይ ሁለተኛው በሬ ተሰውቶ አገኙት። እርስ በርሳቸውም ይህን ነገር ያደረገ ማን ነው ተባባሉ። በጠየቁና በመረመሩም ጊዜ ይህን ነገር ያደረገ የኢዮአስ ልጅ ጌዲዮን ነው አሉ። የከተማው ሰዎች ኢዮአስን የበዓልን መሰዊያ አፍርሷልና በዙሪያውም ያለውን የማምለኪያ አጸድ ቆርጧልና እንዲሞት ልጅህን አውጣ አሉት። ኢዮአስም እርሱን የተቃወሙትን ሁሉ ለበዓል ትሟገቱለታላችሁን? ወይስ እርሱን ታድናላችሁን? የሚሟገትለት ሁሉ እስከ ነገ ይሙት፣ እርሱ አምላክ ከሆነ መሰዊያውን ካፈረሰው ሰው ጋር ለራሱ ይሟገት አላቸው። ስለዚህ በዚያን ቀን መሰዊያውን አፍርሷልና በዓል ከእርሱ ጋር ይሟገት ብሎ ጌዲዮንን ይሩበዓል ብሎ ጠራው። ምድያማውያንም አማሌቃውያንም ሁሉ የምስራቅም ሰዎች አንድ ሆነው ተሰበሰቡ፣ ዮርዳኖስንም ተሻገሩ፣ በኢዝራኤልም ሸለቆ ሰፈሩ። የእግዚአብሔርን መንፈስ በጌዲዮን ገባበት፣ እርሱም ቀንደ መለከቱን ነፋ። የአቢዔዝርም ሰዎች ተጠርተው በኋላው ተከተሉት። ወደ ምናሴም ነገድ ሁሉ መልእክተኞችን ሰደደ፣ እነርሱም ደግሞ ተጠርተው በኋላው ተከተሉት። መልእክተኞችም ወደ አሴርና ወደ ዛብሎን ወደ ንፍታሌምም ሰደደ፣ እነርሱም ሊገናኟቸው ወጡ። ጌዲዮንም እግዚአብሔርን እንደተናገርክ የእስራኤል ልጆች በእኔ እጅ ታድን እንደሆነ እነሆ በአውድማው ላይ የተባዘተ የበግ ጠጉር አኖራለሁ፣ በጠጉሩ ላይ ብቻ ጠል ቢሆን በምድሩም ሁሉ ደረቅ ቢሆን እንደተናገርክ የእስራኤል ልጆች ከኔ እጅ እንድታድናቸው አውቃለሁ አለ። እንዲሁም ሆነ። በነጋው ማልዶ ተነሳ፣ ጠጉሩንም ጨመቀው፣ ከጠጉሩም የተጨመቀው ጠል ቆሬ ሙሉ ውሃ ሆነ። ጌዲዮንም እግዚአብሔርን እኔ ይህንን አንድ ጊዜ ስናገር አትቆጣኝ፣ እኔ ይህንን አንድ ጊዜ በጠጉሩ እባክህ ልፈተን፣ አሁንም በጠጉሩ ብቻ ላይ ደረቅ ይሁን፣ በምድር ሁሉ ላይ ጠል ይሁን አለው። እግዚአብሔርም በዚያ ሌሊት እንዲሁ አደረገ፣ በጠጉሩ ብቻ ላይ ደረቅ ነበረ፣ በምድሩም ሁሉ ላይ ጠል ነበረ። ከምሽቱ 3 ሰዓት በኢትዮጵያ አቆጣጠር ቲክቶክ እና ቴሌግራም ላይ በጥልቀት ዛሬ ያነበብነውን ቃል ስለምናጠና መታችሁ አብራችሁን እንድታጠኑ ጋብዛችኋለሁኝ። ጸጋ ይብዛላችሁ።